ነገር በሙሉ እንኳን ተፈጠረ ብዬ አምኜበት ነው ወደ አንተ የመጣሁት ብሩኬ። ሰላም ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የዛሬው ቪዲዮን እንዴት አያችሁት? እኔ በጣም ደስ ብሎኛል፣ ምክንያቱም ሁሉም መስመር እየያዘ እየመጣ ነው ማለት ነው። ሀይሚቲ ደግሞ የኔ አስተዋይ የኔ እንቁ ማለት ነው። ነገሮችን ሁሉ ትተሽ ልብሽን ለይቅርታ ንጹህ አድርገሽ እንግዲህ ቡራዬን ይቅርታ ጠይቀሽ በአብረሽ ለመቀጠል መተሻል። በጣም ደስ ይላል ጋሼ አባታችን ክበርልን። አንተ አልተቻልክም ጋሽዬ። እኔ በሳቅ ሊገለኝ አልኳችሁ። በቃ በተለይ ደግሞ ማለት ነው እየተጀናጀንክ ነው ወይ ምናምን ያለችበት ፓርት ላይ በነገራችን ላይ ጋሽዬ በጣም አራዳ ነው። አራዳ አይገልጸውም ማለት ነው። ፈጣሪ እድሜና ጤና ይስጥህ። አሁን እሙሽዬ ጋሼ ከተገናኙ ደግሞ ነገሩ እውን ይሆናል ብዬ አስባለሁ። ቡራዬም ከሙሽዬ እና ከጋሽዬ እንትን ውጪ ምንድን ነው ከእነሱ ውጭ አይወጣም ማለት ነው። እና ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ። ዛሬ ግን በአጠቃላይ ደስ ይላል እውነት ለመናገር ማለት ነው። ሀይሚም የተሰማትን ነገር ተናግራለች። አሁን ይሄ ጥቅም ምናምን ፈልገሽ ነው የምትሉኝ ሰዎች ላልሹ ነገር ምን አተሽ ነው አንቺ ጥቅም የምትፈልጉት? ጥቅም ሳይሆን በቃ ፍቅር ገዝቶሻል። የቡራዬ ማንነት ገዝቶሻል። ለዛ ነው የተመለሹ እንጂ ይህ ቤት ቁስ ነገር እኮ ራስሽ ሰርተሽ ማግኘት የምትችይው ነገር ነው ማለት ነው። እና እንደዛ ለሚሉሽ ሰዎች ቦታ አስትስጪ። ጥቅም ፈልጋ ነው የመጣችው እስከ ዛሬ እምቢ ብላ ምናምን ለሚሉሽ ቦታ እንዳሰጪ። ቡራም ደግሞ ልውስጥ ስለገባ ነው እንጂ ማለት ነው። ዛሬ እና ትናንት ከትናንት ወዲያ ዕለት ትንሽ ሲያቅራራ ነበረ። እና እሱን ታዩ እልህ ነው በቃ። እናንተ ጋር እኮ በእናንተ መሀል ያለው እልህ ነበር። እልህን ደግሞ ሁለታችሁ ተነጋግራችሁ የምትፈቱት ነገር ነው ማለት ነው። ግን ከዚህ በኋላ ከማንም እጅ አታመልጡም። ቤተሰብ እጅ ላይ ገብታችኋል። ያለው ነገር ቦታ ይይዛል ብዬ ነው የማስበው። እኔ ግን ደስ ብሎኛል፣ የእውነት ነው የምላችሁ። ምክንያቱም በቃ እነዚህ ልጆች ታዳጊዎች ናቸው። ትልቅ ደረጃ መድረስ ያለባቸው ልጆች ናቸው። የእውነት ነው የምላችሁና እኔ ብዙ ጊዜም ስናገር የነበረው ስጥር የነበረው አንድነታቸው እንዲመጣ ነበረ። እሱም ደግሞ እየመጣልን ነው። ብቻ ተመስገን ነው። ተስፋ አለ። የዛሬው ደስ የሚል ነው። በቃ ሀይሚቲ እንደዛ ለኛ የነበረች ልጅ ማለት ነው ዛሬ ላይ ተስተካክላ ነገሮችን ቆም ብላ አስባ ሀሳቧ ራሱ በጣም ደስ የሚል ገንቢ ሀሳብ ነበር ስትናገር የነበረው። እና ቡራም ያው ስሜታዊ ስለሆነ ነው ከዚህ በፊት ስለምንሽ ከአባትሽ ስር ሆኜ እምቢ ብለሽ ነው የሄድሽው እና ዛሬ ምን አግኝተሽ ነው እያለ ነው። እና እሱን ደግሞ ያለውን ነገር እየነገረች ነው ያለችው። እና እባክህን ቡራዬ ተረዳት ማለት ነው። የኛ ጅንኑ ሀይሚቲን የመሰለች እንቁ ሀይሚቲን የመሰለች ምን ልበላት እንጆሬ እና ይዘህ ወደ ቤትህ ለማንም ማስረከብ የለብህም። ይዘህ ወደ ቤትህ መግባት አለብህ። እና በቃ ምን ልበላችሁ እውነት ቤተሰብ ደስ ብሎኛል። እኔ ደስ ከምላችሁ በላይ ለእናንተ መልካም ነገር የሚመኙላችሁን ሰዎች ይዛችሁ ቀጥሉ። መልካም ነገር ለማይመኙላችሁ ለእናንተ ጥላቻ ያላቸውን ሰዎች ደግሞ ወደ ጎን ብላችሁ ማለፍ ነው ብዬ ነው እኔ እንግዲህ የምነግራችሁ። ሌላ ምንም ነገር የምለው ነገር የለም። አሪፍ ነው፣ ደስ ይላል። ጋሼ እውነት ለቡራዬ ትልቅ ቦታ አለው። በጣም ነው የሚወደው። እንደሚወደውም ሲናገር ነበረ። እንደውም ጫና ሲያብዛም የነበረው ወደ ሀይሚዬ ላይ ነው። አንቺ ዝም በይ እኔ ያናግረዋለሁ፣ በጣም ጥሩ ልጅ ነው፣ መልካም ልጅ ነው እያለ ነበረ። እና ሁለቱም ምንም አይወጣላቸውም። ሀይሚቴም ስርዓት ያላት ልጅ ጨዋ ልጅ ናት። ቡራዬም እንደዛው ማለት ነው። እና ቆንጆ አድርጋችሁ አሪፍ አድርጋችሁ ያሳደጋችኋቸው። አማርኛው ሊጠፋብኝ ነው እንዴ? እና ለማንኛውም ሰርግ ነው የምንጠብቀው እኛ ከዚህ በኋላ ሰርግ ነው የምንጠብቀው። ለሌላ ነገር ሁሉን ነገር መተው ነው በቃ። ያለፈውን ነገር በተለይ መተው አለባችሁ፣ ማንሳት የለባችሁም። እውነት ነው የምላችሁ። እና ቡራ አሁን ያለፈውን ነገር የምታነሳ ከሆነ እሷም ደግሞ ያለፈ ነገር ስላለ ብዙ ነገር ልትል ትችላለች። ግን እሷ
ምንድነው በቃ በሰዓቱ ያናደዳት ነገር አለ፣ አናዷታል፣ ስሜታዊ አድርጓታል። ግን አሁን ላይ ደግሞ ተረዳችህ ማለት ነው። ምክንያቱም አንተ እሷ ከምታስበው በላይ ሆነህ ስለተገኘህ ማለት ነው። ያንንም ነገር ስታስበው የነበረችው ያው በመጣው ነገር ነው፣ በዛች በዩ ሁኔታ ነው እንጂ እሷ አንተን ጠርጥራ ወይንም ደግሞ ጠልታ ምናምን አይደለም። እና አሁን ግን ተረዳች፣ በቃ በደንብ ተረድታሃለች። ስለዚህ አንዳንድ ጊዜ ነገሮች ቶሎ አይገቡንም፣ እየቆየ ነው የሚገባን ማለት ነው። እና በቃ እሷ በሚገባ ሰዓት ገብቷታል። ሌላ ምንም ጣጣ ምናምን ማንሳት አያስፈልግም ማለት ነው። ሁለታችሁም ልባችሁን ውስጣችሁን ለይቅርታ ንጹህ ማድረግ አለባችሁ ማለት ነው። ንጹህ ካደረጋችሁ ሁሌም ትቀድማላችሁ ወደፊት ማለት ነው። እና እንደዛ ነው። ቡራዬ አታስቸግር፣ እሺ አታስቸግር። በእርግጥ አሁን ጋሼ ሙሽዬ ጋር እንገናኝ ምናምን እያለ ነበረ። ከሙሽዬ ጋር ከተገናኙ ምንም ነገር አይፈጠርም። ባለፈው አይታችኋል አይደለም? ሙሽዬ ምንም ነገር እንደማያደርግ ልጇ ለልጇ ስትመሰክርለት ነበር አይደለ? አሁን ደግሞ ሀይሚቴ ውስጧ ንጹህ አድርጋ ለመታረቅ ስትመጣ እሱም ቢቢል ምን እንደምትለው አስቡት። እና ነገሩ ሊቋጭ ነው እላችኋለሁ። እኔ በጣም ነው ደስ ያለኝ። ደስ 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 ብሎኛል በቃ በአጠቃላይ። እና በርቱልን፣ ጠንክሩልን። ሁሌም ቢሆን እኛ የእናንተን ደስታ ነው የምንፈልገው። አዝናችሁ ተከፍታችሁ ወይንም ደግሞ ተለያየን የሚባል ቃላት አንፈልግም ማለት ነው። አንዳንድ ልጆች በነገራችን ላይ አስተያየት መስጠትና መሳደብን ለይተን ማወቅ አለብን። እኔ የምቃወማቸው ልጆች አሉ። የምቃወማቸው ልጆች የሚሳደቡትን ወይንም ደግሞ አንዱን ፓርት ለይተው የሚራገጡትን ነው ስቃወም የነበረው። እሱም ደግሞ ራሳቸውን ያውቃሉ እነማን እንደሆኑ ማለት ነው። እና ያን ነገር ደግሞ ሳልናገር ዝም ብዬ ማለፍ አልችልም። እኔ አልችልም። ለምን ትቃወማላችሁ ሳይሆን መቃወም ተቃወሙ፣ ግን የሆነን ሰው ለመጣል የሆነን ሰው ደግሞ ከፍ ለማድረግ የምትሯሯጡ አላችሁ። ካያችሁ በአንድ አይን ማየት ነው በቃ። አንዱን ወዶ አንዱን ጠልቶ አይሆንም። ለዛ ነው በእርግጥ አንዳንዶቹ አይናቸውን በጨው ብስ አድርገው መጥተው የሚያስመስሉ አሉ። ሲያጥረገርጉ ሲሰድቡ ኖረው ማለት ነው። ወይ ሀይሜን ወይ ቡራዬን። ልክ እነሱ ሲታረቁ ወይኔ ደስ ብሎኛል ይላሉ። እነዚህ አስመሳዮች ናቸው። አስመሳዮች ማለት ነው፣ እውነተኛ ወዳጅ ሳይሆኑ። እውነተኛ ወዳጅ ማለት አንዱንም ያንንም ሳያበላልጥ በአንድ አይቶ ጥፋተኛውን በመምከር ትክክል የሚያደርገውን ደግሞ አይ ትክክል ነው አንተ ጥሩ እየሄድክ ነው፣ ያኛው ደግሞ እንዲስተካከል ስትናገሩ ነው ትክክለኛ እንጂ ወይም ስህተታቸውን